በሸገር ከተማ የሚገኘው የኩሪፍቱ አፍሪካ መንደር የአፍሪካ ብዝሃነትና አንድነት የሚንጸባረቅበት ነው። በሪዞርቱ የሚገኙ የተለያዩ ክፍሎች የአፍሪካ ሀገራትን የወከሉ ሲሆኑ በክፍሎቹ የአህጉሪቱ ጥበብ፣ ባህልና ወግ ጎልቶ ይታያል። በኩሪፍቱ አፍሪካ መንደር ቆይታ አድርገናል። ኩሪፍቱ አፍሪካን ቪሌጅ እንግዲህ አዲስ ፕሮዳክት ነው ለኢትዮጵያ እንዲሁም ለአፍሪካ ማለት ነው። አዲስ ፕሮዳክት ነው። አይ ቲንክ አሁን አንድ አመት ሊሞላን ነው። ከአፍሪካ ህብረት በኋላ ነው የከፈትነው። አክቹአሊ የዛሬ አመት ኩሪፍቱ አፍሪካን ቪሌጅ እንግዲህ እንደ ስሙ አፍሪካዊ የሆነ ይዘት ያለው የተለያዩ ፕሮዳክቶችን ይዞ ነው የመጣው። የመጀመሪያውና ኩሪፍቱ አፍሪካን ቪሌጅ ያስባለው ዋናውና ትልቁ ነገር 54 ፕሬዚደንሻል ቪላዎች አሉ። እነሱም ቪላዎች በሙሉ በአፍሪካ ሀገራት ስም ነው የሰየምነው። እያንዳንዱ ሀገር ለምሳሌ የኬንያ ሮስፓ አለ። ኦልሞስት ወርልድ ክላስ ስፓን የምንለው ስቲም ሳውና፣ ማሳጅ፣ የተለያዩ የሜኒኪዩር ፔዲኪዩር፣ የፀጉር አገልግሎት እንዲሁም ደግሞ ኢንዶር ቆንጆ የሆነ መዋኛ ገንዳ አለ። ከዛ በተጨማሪ እንግዲህ አፍሪካን ሌላው የሚወክል አዳራሾች አሉ። የተለያዩ ሬስቶራንቶች አሉ። ይሄኛው እንግዶቻችን መጀመሪያ ሲመጡ የምንቀበልበት ቦታ ነው። እዚህ ጋር ድሮፕ ይደረጋሉ። ላጌጃቸውን ተቀብለን እዚህ ይዘናቸው እንገባለን ማለት ነው። እያንዳንዱ ነገር አፍሪካዊ እንዲሆን ጥረት ተደርጓል። እነዚህ የምታያቸው ከአርቱ ጀምሮ እነዚህ አሁን ኬቭ ውስጥ የሚሻሉ ድሮ ዋሻ ላይ የሚሰሩ የአፍሪካን አርቶች ናቸው በሙሉ የምታያቸው አኒማሎች እና ደግሞ ሰዎቹን ማደን ሲያድኑ የሚታዩት በሙሉ ያው ቤዚካሊ ይሄንን እንትን ለማድረግ ነው። ከዛ ባሻገር ደግሞ እነዚህ በሙሉ የምታያቸው የአፍሪካን ፕሪንት ጨርቆች እነዚህንም ተጠቅመናል ማለት ነው። እነዚህ ነገሮች ሩምም ስንሄድ አዳራሾቻችን ላይ፣ ሬስቶራንቶቻችን ላይ በተለየ ቦታ ላይ ጥቅም ላይ አውለናቸዋል ማለት ነው። ስራጅ 63 ሬስቶራንት ይባላል። በሙሉ እነዚህ የምታያቸው አርቲፊሶች አብዛኞቹ የኢትዮጵያንም አፍሪካንም የሚወክሉ አርቲፊሶች በሙሉ ቦክስ ላይ አድርገናል። እዛም ጋር እንደምታየው ይሄ ከርቴንን ከቆዳ የተሰራ ነው። እንደምታየው ከርቴን ራጉ እሱም በተመሳሳይ መልኩ እንደዛ ነው። የተጠቀምነው በሙሉ ሎካል ማቴሪያል ነው። እዚሁ ነው የሰራነው። እንጨቱንም ቆዳውንም ቴብሎቹንም እዚሁ ነው ያዘጋጀናቸው። ይሄ ማለት ያው አፍሪካዊነትን በደንብ ይወክላል ብለን እናስባለን እና ካየሻቸው በደንብ ትኩረት አሰጠሽ የተለያዩ ስፔሻሊ ከኢትዮጵያም ወደ ደቡብ አካባቢ የሚኖሩ አይነት ህብረተሰቦችን ከኬንያ ጋር ምናምን ያለው መስተጋብር በደንብ ያሳያልና ይሄ ሬስቶራንት እንግዲህ የአፍሪካን ዲሾቹንም በደንብ እናስተናግድበታለን። እንዲሁም የኢትዮጵያን ሌሎችንም ዌስተርን ዲሾቹንም ግን ቤዚካሊ አፍሪካን ሬስቶራንት ነው የምንለው ማለት ነው። ይሄ በኩሪፍቱ መንደር ውስጥ በኩሪፍቱ አፍሪካን ቪሌጅ ውስጥ ያለ ትልቁ የመሰብሰቢያ አዳራሾች ናቸው። እዚህ አዳራሾቻችን ላይ አጠቃላይ 6 አዳራሾች አሉ እዚህ የምናያቸው። ስድስቱም አዳራሾች በአፍሪካ ህብረት ምስረታ ወቅት በነበሩ ከፍተኛውን ዋጋ የከፈሉ ከፍተኛውን ተጽዕኖ የፈጠሩ ሰዎች ስም የሰየም ነው። ከኛ መሪ ብንወስድ የኃይለ ሥላሴ አዳራሽ ነው ይሄኛው። ሌሎችም ሩሞች አሉን፣ እነ ማዲቦ ኬት አሉን፣ kwame nkrumah አላለን። ሌሎችም በዛን ወቅት ተጽዕኖ የፈጠሩ አዳራሾችን በሙሉ ሰይመናል ማለት ነው። ቤዚካሊ ይሄ ዓላማው ምንድነው? ኩሪፍቱ አፍሪካ መንደርም እንደመባሉ መጠን እነዛን ሰዎች ለማስታወስ ያደረግነው ጥረት ነው። ኢትዮጵያ ደግሞ በጣም ትልቁን ተጽዕኖ የፈጠረችው አፍሪካ ህብረት ምስረታ ወቅት እሷ ነችና ሰፋ ያለውን አዳራሽ ለኛ አድርገናል ማለት ነው። ብዙ ጊዜ ስብሰባ አዳራሾች ነጭ ቀለም ተቀብተው እንደዚህ ቦክስ ነገር ናቸው። እኛ ግን ትንሽ ለመቀየር ግድግዳውን ወልፔፐር አድርገናል። ይሄኛው ሌዘር ነው፣ ፒውር ሌዘር ነው፣ ቆዳ ነው። ያው አፍሪካዊነትን እና ኢትዮጵያዊነትን በደንብ ይመስላል። ቅድም እንደነገርኩሽ 54 ፕሬዚደንሻል ቪላዎች አሉን። አንዱ ሩም 164 ካሬ ላይ አካባቢ ነው ያረፈው። በጣም ትልቅ ነው። አንዱን ሩም አሳይሻለሁ። ውስጡን ገብተን የምናየው የኬንያ ሩም ነው። ቁልፎቹም ራሱ ያው የኬንያ ካርታ አለባቸው። ቁልፍም ቁጥሩም አለው። እዚህም ያው ካሪቡ ይላል። ካሪቡ ማለት በስዋሂልኛ እንኳን ደህና መጡ እንደማለት ነው። ሩሙ
ሩሞቹ ቅድም እንዳልኩሽ ነው በጣም ሰፊዎች ናቸው። ኢንቴሪየሩን በደንብ ስናይ ያው የሀገሩ ባንዲራ አለው ሁሉም ሩሞች። ለምሳሌ ይሄ ኬንያ ሩም ስለሆነ የኬንያ ባንዲራ አለው። ከዛ ውጭ ደግሞ ያው ኬንያን የሚገልጽ እዚህ ጋር ኬንያ የሯጭ ሀገር ነች ልክ እንደ ኢትዮጵያ ሁሉ እሱን ይገልጻል። እዚህ ጋር ካርታዎች ምናምን እነዚህ በሙሉ ምንድነው ስዕሎቹ በደንብ ይገልጻሉ። የኬንያን አለባበሳቸው የማሳይ ነው፣ የማሳይ እንትኖች ናቸው። እሱንም ያሳያል። ሌሎችም ነገሮች በሙሉ የምታያቸው ይሄም አሁን እዛ ጋር የሾ የማሳይ ፎቶ ጋቢያቸው ነው። ጋቢያቸው ይሄ የማሳይ የሚለብሱት ነው። ባህላዊ ነው። ባህላዊ ልብሳቸው ነው። ያው ማሞቅ ያለው ሩሙ አካባቢው ትንሽ ገዝገዝ ስለሚል እሱን እንትን ለማድረግ ነው። ውስጥ ተገብቶ የሚታየው ነገር ሀገሩን ሪፕሬዘንት ካላደረገ ትርጉም ስለሚያጣ በመጀመሪያ ደረጃ ቤዚክ የሆነው ነገር ለምሳሌ የቤቱ ቅርጽ፣ ፈርኒቸሩ ምናምን ተመሳሳይ ነው። ከዚህ ውጭ ግን ለምሳሌ እዚህ ቤት ውስጥ የምንገለገልባቸው ነገሮች ለምሳሌ ፎጣዎቹን አይተናል፣ ኦፕነሩን አይተናል፣ የሚነበቡት ነገሮችን አይተናል። እና እነዚህ ነገሮች ሪል የኬንያን ነገር ሪፕሬዘንት ማድረግ ይችላሉ። አንደኛ የኬንያን ነገር ኢትዮጵያ ውስጥ አታገኝም። መሄድ ትራቨል ማድረግ ወይም ደግሞ በኤምባሲው በኩል እነዚህ ነገሮች ማስመጣት ያስፈልጋልና ያደረግነው ነገር ምንድነው የሚቀሉ ነገሮችን ለምሳሌ አልጋ ከየሀገሩ ማስመጣት ከባድ ነገር ነው። የምናደርገው ኢዚ የሆኑ ነገሮችን እንትን አደረግን። አርቱን ደግሞ የኛ ሀገር ሰዓሊዎች ሪሰርች አድርገን ይሄን ኬንያን ሪፕሬዘንት ሊያደርግ የሚችል የሁሉንም የኬንያን ሕዝብ ሪፕሬዘንት ሊያደርግ የሚችል ነገር አሟልተን አርቱ ነው። ስለዚህ ቤዚክ ነገሮች የሚለያዩት እነዚህ ነገሮች ናቸው። ኩሪፍቱ ዋናው ዓላማችን ኢትዮጵያ የአፍሪካ መዲና ነች፣ አዲስ አበባ ማለት ነው። ይሄ ሪዞርት ደግሞ ኦልሞስት አዲስ አበባ ክልል ውስጥ ያለ በጣም ባጭር ርቀት ውስጥ ከአፍሪካ ህብረት በጣም ባጭር ርቀት ውስጥ ነው የሚገኘውና የኤምባሲው የዲፕሎማቲክ ኮሚኒቲው ሀገሩ ላይ ትራቭል ማድረግ ሳይጠበቅበት የየሀገሩን ለምሳሌ ዛሬ ናይጄሪያ ሩም ነው ማረፍ የምፈልገው ሲል የናይጄሪያን አይነት ስሜት ውስጥ ናይጄሪያ ውስጥ እንዳለ ፊል እንዲያደርግና ሪፕሬዘንት እንዲያደርግ አድርገን የሰራ ነውና ይሄ ደግሞ በጣም ብዙ ነገሮች ኢምፓክት ይፈጥራል። ቅድም እንዳልነው የተለያየ ከኢኮኖሚም ከስራ እድል ፈጠራም ባሻገር አፍሪካ ሪሊ ማነው ኢትዮጵያ ሪሊ የአፍሪካ መዲና ነች፣ አፍሪካ መቀመጫ ነች የሚለውን በደንብ ሪፕሬዘንት ያደርጋል ማለት ነውና በአጭር ጊዜ ውስጥ ደግሞ ይሄን አይነት ሪዞርት በየአፍሪካ ሀገራት ካፒታል ሲቲ ውስጥ እንገነባለን ፕላን አድርገን ቪዥን አድርገናል። እየወጣን ለምሳሌ አክራ ላይ ይሄንን መስራት የምናስችልበትን ነገር እየፈጠርን ያለ ነው። ሌሎችም ቦታዎች ላይ በእንደዚህ አይነት ሁኔታ ይሄ ኢንቨስትመንት ያስፈልጋል። አፍሪካን ሪፕሬዘንት የሚያደርግ ነገር በእያንዳንዱ የአፍሪካ ሀገር ካፒታል ሲቲ ውስጥ ኢምፕሊመንት ይደረጋል ብለን እናስባለን። ለምሳሌ ይሄ ሪዞርት አንድ ሪዞርት ግን 54 ሀገራትን ሪፕሬዘንት ማድረግ ስለሚችል ከብዝሃነት ይሄ ስፔሻሊ አብሮ ከመኖር ጋር በየሀገራችንም አፍሪካ ላይም በደንብ ከሚቀነቀኑት ነገሮች በሙሉ ጋር ተገናኝቶ ይሄ ሪዞርት ሁሉንም ነገር መሆን የሚችል ሪዞርት ነውና ብዝሃነትን በደንብ ይገልጻል። አብረን ስለነበርክ በጣም ነው የማመሰግነው። ተመልካቾቻችን ቀደም ሲል እንዳየነው ሪዞርቱ ለኢትዮጵያ ተጨማሪ የቱሪዝም ስበት መሆን የሚችል ነው። በኩሪፍቱ አፍሪካ መንደር የነበረን ቆይታ ይህንን ይመስላል።